ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ቅዳሜ መጋቢት 19 2018 የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጋችሁ ጀምሩ፣ ሀሳብ አስተያየት አካፍሉ፣ ባላችሁ የግንኙነት አውታር ሸር አድርጉ። ሸር ስለምታደርጉም እጅግ የከበረ ምስጋና ይድረሳችሁ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ አቅማችሁ የፈቀደውን ያህል ሁሉ ድጋፍ አድርጉ። ሚዲያውን ለማሻሻል የበኩላችሁ ሚና ተወጡ። ይህን ካልኩ በኋላ ሶስት አጫጭር መረጃዎችን ወደ እናንተ አድርሳለሁ። ምናልባት መጀመሪያ በዛሬው ዕለት በኢትዮጵያ የአሜሪካ አምባሳደር ክቡር እርቪን ሆሴ ማሲንጋ ቤንሻንጉል ጉሙዝ ክልል አሶሳ ገብተዋል። አሶሳ ሲገቡ የክልሉ ርዕሰ መስተዳድር ክቡር አቶ ሻድሊ ሐሰን ደማቅ አቀባበል አድርገውላቸዋል። አምባሳደር እርቪን ሆሴ ማሲንጋ አሶሳ ከገቡ በኋላ ገለጻ ተደርጎላቸዋል። በአጠቃላይ የክልሉ የመልማት አቅም እንግዲህ ያው ቤንሻንጉል ጉሙዝ ክልል ታላቁ የኢትዮጵያ ህዳሴ ግድብ የሚገኝበት የታላቁ የህዳሴ ግድብ ደግሞ ገና አንዲትም ፐርሰንት ፖቴንሻሉ ያልተነካበት ነው። ምናልባት አሳ እየወጣ ነው፣ ግን ገና ነው። በትንሹ 3 ሚሊዮን ህዝብ የሚያስተናግድ ግዙፍ ከተማ ምናልባት ስሙን አይደው ነው የህዳሴ ከተማ ይገነባል። በዛ የውሃ ምርምር ማዕከላት የወተር ሪሰርች ኢንስቲትዩቶች ይቋቋማሉ። ግዙፍ የሆነ ዓለም አቀፍ የአውሮፕላን ማረፊያ አለ። በግራና በቀኝ በግድቡ ራሱ ግድቡን ጨምሮ ወደ ኋላ የሚተኛውን ውሃ መሰረት ያደረገ ልክ እንደነ ባህር ዳር እንደ አዋሳ እጅግ ዘመናዊ የሆነ እነዛ ሰዎች ነው የከተሙ። ከዛ በኋላ ኦፍኮርስ አዋሳና ባህር ዳር ማስተር ፕላን አላቸው። ያው በተለያየ ጊዜ በህገወጥ ሰፈራ በመሬት ወረራ እና ደግሞ በዚህ ፑር ማኔጅመንት ቢያበላሸውም በአንጻራዊነት ኢትዮጵያ ውስጥ ያሉ ከተሞች አዋሳና ባህር ዳር በፕላን የተሰሩ ናቸው። ሬሰንት ስለሆኑ የቅርብ ጊዜ 50-60 ዓመት የሆናቸው ከተሞች ስለሆኑ ያንን ከነዚህ ከኢትዮጵያ ከተሞች ልምድ የተቀመረ ዘመኑን የዋጀ አሁን ያለንበትን የሚመጣውን ዘመን ደግሞ ከግምት ውስጥ ያስገባ እጅግ ዘመናዊ የሆነ ስማርት ከተማ የሚገነባ ይሆናል። የመጀመሪያ አካባቢ ወደ 300,000 ነዋሪ የሚይዝ እያለ እስከ ካፓሲቲው እስከ 3 ሚሊዮን የሚይዝ የአግሮ ፕሮሰሲንግ ኢንዱስትሪ ያለው ዘመናዊ አውቶሜትድ የሆነ ኢሪጌሽን ሲስተም ካናሎች አሉት። የስኳር ፋብሪካዎች፣ የአሳ ማቀነባበሪያ፣ ዩኒቨርሲቲ፣ ሎጆች ኦፍኮርስ የህዳሴ ሎጅ የተገነባለ መለስተኛ ቢሆንም ሰፋፊ የሆነ የኢትዮጵያ በውሃ ላይ የተመሰረተ ስልጣኔ ነው ኢትዮጵያ ውስጥ የሚኖረው። ኦፍኮርስ በድንጋይ ላይ መሰረት ያደረገ ስልጣኔ ነበረን። አክሱም፣ ላሊበላ ወዘተረፈ በድንጋይ ላይ መራቀቅ ነው የነበረው። አስቀድመን እርሻ ጀምረናል ከሰዎች በፊት ምናልባት ቀዳሚ ልንሆን እንችላለን። ጦርነቱን ገታ አድርገን እርስ በርስ መበላላቱን ገታ አድርገን በትናንት ትርክት ላይ እንኳ በታሪኮቻችን ላይ ያንዱ ጀግና ለሌላው ጨቋኝ ወዘተረፈ የሚሆን ከሆነ አትሊስት የጋራ ሊያደርገን የሚችል በጋራ ዙሪያ ሊያቆመን የሚችል ትርክት ቢልደፕ ማድረግ አለብን። ድሆችንን በቃ ድህነትን መታገል አለብን። ኢኮኖሚካሊ ጠንካራ መሆን መቻል አለብን። ያለንበት ቀጠና ቮላታይል ነው። ባለንበት ቀጠና ምግብ አምራች በመሆን ብቻ እንኳ ለሚድል ኢስት ለመካከለኛው ምስራቅ እዚህ ለጎረቤቶቻችን ምግብ በመሸጥ የምግብ ጥራጥሬ፣ አትክልት፣ ፍራፍሬ መዳረሻ በመሆን ፍሬሽ ነገር ኦርጋኒክ የሆነ ነገር በማቅረብ አንዳንድ ጊዜ በጣም ማሰብ አለብን። ብርቱካን ከግብፅ ነው የምናስመጣ። ብርቱካን ሌላ አይደለም፣ ውሃ ነው። ውሃ ከግብፅ እያስመጣን። ዱባ እኮ ከግብፅ ይመጣል። ኢትዮጵያ ውስጥ አለ፣ አዲስ አበባ የግብፅ ዱባ ውሃ እናስመጣል። ይህንን አስበን መበላላቱን፣ መጠፋፋቱን፣ ተላላኪነቱን አስወግደን የኢኮኖሚያዊ ብሔርተኝነት አትሊስት በዛ ላይ የተመሰረተ ለመስራት እጅግ በጣም ወሳኝነት ያለው ነገር ነው። አሶሳ በኮሪደር ልማት የደመቀበት
የጀግና የደጋግ ህዝቦች መኖሪያ ነው። በኢትዮጵያዊነታቸው ምንም ድርድር የሌላቸው። በነገራችን ላይ አሶሳ ትንሿ ኢትዮጵያ የሚባለውም ሲያንሳት ነው። የአሶሳ ዩኒቨርሲቲ በዛ በአካባቢው መኖር፣ በቀጣይ ደግሞ የኢትዮጵያ ባህር ኃይል ህዳሴ ግድቡን መሰረት አድርጎ የማሰልጠኛ ማዕከል መገንባቱ አይቀርም። የኢትዮጵያ አየር ኃይልም በ2030 የዛሬ 5 ዓመት እጥፍ እንዲሆን እየተሰራ ነው። አንድ እዝ የአየር ኃይል ቤዝ በዛ አካባቢ መገንባቱ አይቀርም። ምን እየሆነ ማለት ነው? ከተማው እያደገ ይመጣል። የማሪን ኮሌጅ ይኖራል። በዛ የወተር ኢንስቲትዩት ሪሰርች ኢንስቲትዩት ይኖራል። እጅግ ዘመናዊ ቅንጡ ቤቶች፣ የእርሻ ከስሞል በግለሰቦች ከሚያዙ በቡድን የሚያዙ ትልልቅ ግዙፍ ኢሪጌሽን ልማቶች የውጭ ካምፓኒዎችም አብረው የሚሳተፉባቸው እነዚህ ይኖራሉ። በዚህ ረገድ የክቡር አምባሳደር አርቪን ሆሴ ማሲንጋ ጉብኝት እንዲሁ ዘልማዳዊ ጉብኝት አይደለም። አሁን ፓተርን አናሊሲስ ስሩ። እንዴት ነው ያደረጉ እንቅስቃሴያቸው ብለን ስናይ ማርኮ ሩቢዮ ለክቡር ጠቅላይ ሚኒስትር ስልክ ደውለው ነበር። እሱን አንድናስ ከሰሞኑ መደወላቸው አይቀርም። ጥንቁልና አይደለም። ቀጠናዊ ሁኔታዎችን በደንብ መተንተን አለብን። ለምሳሌ ማርኮ ሩቢዮ ለባድር አብድላቲ ለግብፅ የውጭ ጉዳይ ሚኒስትር ስልክ ደውለዋል። ሲደውሉ ምንድን ነው የሚያወሩት? ሌላ ምንም ነገር የለም። የቀይ ባህር ሰላምና ደህንነት፣ የናይል ውሃ፣ የመካከለኛው ምስራቅ ግጭት በመራዘሙና አሁን ያለው ግጭት ደግሞ የግብፅን ኢኮኖሚ በተለይ በስዊዝ ካናል የሚተላለፉ መርከቦችን እየጎዳ እንደሆነ ወደ ሬሽን እየገቡ ነው። በነገራችን ላይ ኢነርጂ ሬሽኒንግ ጀምረዋል። ወደዛ እየገቡ ነው። የቀይ ባህርን አጠቃላይ ሰላም ማስጠበቅ ይሄ ነው አይደለ? ሌላ ምን ሊያወሩ ይችላሉ? ያው የሁለትዮሽ ግንኙነት በግብፅና በአሜሪካ መካከል የሚባለው እንደተጠበቀው ነው። ኢትዮጵያ የህዳሴ ግድብን ጣጣ ባልጨረስንበት ሁኔታ 11.5 ቢሊዮን ዶላር መድባ 3 ግድብ ልትገነባ ነው። ለዓለም አቀፍ አልሚዎች ፍላጎታችሁን ግለጹ፣ ተወዳደሩ ብላለች። ይሄ ደግሞ ወደ ሌላ ቀጠናውን ወደ ጦርነት ሊከተን ነው። ያው እጃችንን አጣጥፈን አንቀመጥም የሚለው ይመጣል። እኛም እኮ እጃችንን አጣጥፈን አንቀመጥም እያለ ነው። በቀይ ባህር ጉዳይ አዲስ ነገር የለም። እኛም 130 ሚሊዮን ህዝብ ይዘናል። በ2050 250 260 ሚሊዮን ይሆናል። ይሄ እናንተ ጥናት የሚያሳይ ነው። በአካባቢ ያለው ቀጠና ከሩቅም ከቅርም እየተሰባሰበ ነው። ተከበን አንኖርም። ያው እንግዲህ እያለ ነው። እኛም እነሱም እያሉ ነው። መጨረሻ ምን ይሆናል? ኦብቪየስሊ ኢትዮጵያ እንደምታሸንፍ ወዳጅም ጠላትም ያውቀዋል። ባንዳ ራሱ ያውቀዋል። እንኳን እናንተ እኛ ኢትዮጵያውያን ማለት ነው። ማርኮ ሩቢዮ በቅርቡ ስልክ ይደውላሉ። ኤኒዌይስ ፓተርኑን እሱን እናየው። ማርኮ ሩቢዮ ስልክ ደወሉ። ዘን አርቪን ሆሴ ማሲንጋ በማዕድንና ኢነርጂ ቢሮ ተገኝተው ከክቡር ኢንጂነር ሀብታሙ ተገኝ ጋር ተወያዩ። እሱን ተወያዩ ከተባለ በኋላ በቀጥታ ወደ የት ነው የሄዱት? ወደ ጋምቤላ። በጋምቤላ ከክብርት ርዕሰ መስተዳድር ጋር ተገናኙ፣ ተወያዩ። ለስደተኞች የምታደርገው አቀባበል እጅግ ሊበረታታ የሚገባ ነው። አሜሪካ አቅሟ በፈቀደ መልኩ ድጋፍ ታደርጋለች የሚል አስተያየት ሰጡ። ዘን ትናንት ወደ አፋር ክልል ይሄዱ። አፋር ክልልም በተመሳሳይ ከርዕሰ መስተዳድሩ ጋር ተወያዩ። በአካባቢ ያለውን የጸጥታ፣ የደህንነት፣ የመልማት አቅም እሱን ተወያዩ። ዛሬ ደግሞ ቤኒሻንጉል ጉምዝ ክልል ገብተዋል። ቀጣይ የት ይሄዳሉ? ደፍነትሊ ሶማሌ ክልል ይሄዳሉ። አለቀ። ለምንድን ነው እነዚህ ቦታዎች ካላችሁ የኢትዮጵያ የቀጣይ የመልማት ጸጋ የመልማት ዘመን እነዚህ አካባቢዎች ላይ የተመሰረተ ነው። አዎ ጥርጥር የለውም። ብዙ ሰዎች ጋር እናወራለን። አሁን ለምንድን ነው ኢትዮጵያ ግን እንደ ሌሎች ሀገራት ወንዝን መሰረት አድርጋ ስልጣኔ ያልነበራት? እዩ ለምሳሌ የግብፅን ጉዳይ። ግብፅን ስታዩ ስልጣኔያቸው የናይል ወንዝን ግራና ቀኝ ተከትሎ ነው። ካርቱምም ተመሳሳይ ነው። የባቢሎን ስልጣኔ በተመሳሳይ የዛሬዋ ኢራቅ ስልጣኔ የኤፍራጥስና ጠግሬስን ወንዞችን ይዞ የተመሰረተ ስልጣኔ ነው። የሌሎች የኢንደስ ጋንጀስ ሪቨር እንደዚህን ይዞ ነው። የኢትዮጵያ ምንድን ነው? ወንዞች አሉን፣ ባሮ አለን፣ ተከዜ አለን፣ አባይ አለን፣ የአዋሽ ወንዝ አለን። የኢትዮጵያ ስልጣኔ በአብዛኛው ከወንዞች የራቀ ለምንድን ነው ብለን ከጠየቅ ዋናው ጉዳይ የኢትዮጵያ ሃይላንድ ወይም ከፍታዎች
ብዙም 100% በቃ ሰፊሸንት ነው በቂ ነው ባይባልም ዝናብ ያገኛሉ። ስለዚህ አንዴ ታመርታለህ፣ በዚያ ዝናብ ትኖራለህ። ታችኛው ሎውላንዱስ ምንድን ነው? ወባ አለው፣ በሽታ አለው፣ ሙቀት አለው፣ በረሃ አለው። ኦኬ ታዲያ ግብፅም እኮ ተመሳሳይ ነው። በሽታ አለው፣ ወባ አለው፣ ምናምን ወዘተረፈ ችግር አለው። ታዲያ ዋስ ስፔሻል ለእኛ ሲሆን የእኛማ ሃይላንዱ ላይ መኖር ትችላለህ። የሆነ ክረምት ላይ ምንድን ነው በእርሻ ወቅት ወረድ ብለህ አርሰህ ትመጣለህ። ሁመራ የነበረው እንደዛ ነው፣ ቤኒሻንጉል እንደዛ ነው የነበረው ወዘተረፈ። አሁንስ አንደኛ ወባ እንዳይኖር ዘመኑ ተራቋል። ሙቀት አለ እንዳትል ሁመራ ወይ ቤኒሻንጉል ጉሙዝ ህዳሴ አካባቢ ወይንም ሶማሌ ክልል ወይ አፋር እንዳትል ቬንቲሌሽኑ አለ፣ ቬንቲሌተሩ አለ። የቀዘቀዘ ውሃ የምጠጣበት ቴክኖሎጂው ተራቋል። ሁሉ ነገር ለመኖር የሚመቹናል። ከዛ ውጭስ አስገዳጅ ነው። ደግሞ የሚገርመው ነገር የኢትዮጵያ ህዝብ በአብዛኛው በተራራ ሃይላንድ ላይ ሰፍሮ ራሱ አዲስ አበባን ጨምሮ ጎንደርን ይዞ ሙሉ እንጂ በቃ አጠቃላይ ተራራ ላይ ይኑር እንጂ የማደግ ጸጋ የከርሰ ምድርም የገጸ ምድርም በሙሉ ሀብቶች አሉ። ሎውላንድ ነው። ለምሳሌ መስኖ ካላችሁ አባይ፣ ቤኒሻንጉል እና የተወሰነ ጎጃም ፓርት ነው ሊያገለግልህ የሚችለው። ከዛ ውጭማ በተራራ ውስጥ ነው አልፎ የሚሄደው። ሌሎችም ሎውላንዱ ከላይ ኢትዮጵያ ተራራ ሁና ሩፍ ሁኖ ልክ እየወረደ ከታች ላይ ቤኒሻንጉል ጋር ስትሄዱ ሊታረስ የሚችል በመስኖም ጸጋው ማዕድኑ ምዛለ አፋር ስትሄዱ ሶማሌ ስትሄዱ ይህ አለ። ስለዚህ የአሜሪካ አጠቃላይ ጉብኝት እንዲሁ ከተለመደ የሁለትዮሽ ግንኙነት በአካባቢው ያለውን የጸጥታ ሁኔታ መገምገም፣ በስደትና ስደት ተመላሾች የሬፊውጅ ሪተርኒስ የሚባለው ምንድን ነው? ይሄ የስደትና ስደተኛ ተመላሾች የሚሰጠውን አገልግሎት ከመጎብኘት ኢትዮጵያ ሞሮለስ ለስደተኞች የማቀርበው አገልግሎት ኦቨር ሆኖብኛል፣ የገንዘብ እጥረት ገጥሞኛል ያለችውን እሱን ከመገምገም ባለፈ በቅርቡ ላውንች የሚደረግ ግዙፍ የማዕድን ኢንቨስትመንት ይኖራል። እሱን እንድንጠብቅ ያው ፓተርን አናሊሲስ እንስራ በሚል ነው። የሚያስፈልገንም እንደ ጋት ሚዲያ ማውራት የምንወደው የምንፈልገው በዚህና በመሰል ጉዳዮች ላይ ሰፋፊ ሀሳቦች ብናነሳ ነው የምንወደው። ይሄ ለምን ሆነ፣ ለምን በተራራ ሰፈር ነው? እንደዛ አይደለም። በተራራ ያሰፈር ነው ኢትዮጵያ በአብዛኛው ታሪኳ የጦርነት ታሪክ ስለሆነ ከላይ ተራራ ላይ ሆኖ የሚመጣውን ጠላት ለማየት ነው ወዘተረፈ። አንድ መከራከሪያ ሊሆን ይችላል። ከግብርና አንጻር በዚህ ጉዳይ ብናወራ ይሄ ይመስለናል። ይሄ ይደረግ፣ እዚህ ጋር ክፍተት አለው፣ ይሄ ቢጨመር የሚል የእናንተን የኔን ሀሳብ እያደረግን አፕሪሼት ኢንኳየሪ የሆነ ችግሮች ላይ ብቻም ሳንመሰረት ግን ተስፋዎቻችን ላይ ብዙ ስናወራ ችግሮቻችን እንዴት መቅረፍ ባለብን ዙሪያ ላይ what we call it simply appreciative inquiry technique እዛ ላይ ብንወያይ ደስ ይለኛል። በተመሳሳይ በዛሬው ዕለት የዚሁ አንድ አካል ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ናቸው። 11 ቀን ይቀራቸዋል። በዛሬው ዕለት ወደ ምስራቅ ትግራይ ተጉዘው አዲግራት ከተማ ገብተዋል። አዲግራት ከተማ የገቡት በዋነኝነት የአዲግራት ሆስፒታል አለ፣ የቆየ ክልሉ ሲያስተዳድረው የነበረው ሆስፒታል። እሱ ሆስፒታል አዲግራት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሆኖ ወደ አዲግራት ዩኒቨርሲቲ ተላልፏል። ስለዚህ አዲግራት ዩኒቨርሲቲ ያልተሟሉ የማስተማሪያ ሆስፒታል ሆነ ማለት ነው። ከክልሉ ወደ ፌዴራል ተቋም ሄደ። ይሄ ሲሆን እኔ በነገራችን ላይ ሁሌ የማነሳው ነው። የክልሉ ሀብት ነው። ያው የክልሉ ሀብት ማለት የፌዴራል ሀብት ነው ዝሮ ዝሮ። ነገር ግን የበለጠ ደግሞ የአዲግራት ኮምፕሬሄንሲቭ ስፔሻላይዜሽን ሲሆን ሌላም ደግሞ ክልሉ ተሯሩጦ ሀብቱ ፈልጎ እዚህ ለውጊያ እዚህ ጋር ወርቅ እዚህ ቀብረን ነበር፣ ተንቤን እዚህ አለ እንዲህ አለ፣ በዚህ ደን በዚህ ተሻግረን ከሌዚህ ተሰውቶ ከሌዚህ ጋር እንዲህ ብሎ ነግሮኝ ምናምን የሚል አልድሜ ማወር ጭንቅላት ውስጥ አስገብተ ለጋ የትግራይ እናት ዋጋ ከፍላ በመከራ ውስጥ አልፋ ያሳደገቻቸው ልጆች ስደክም ይጦሩኛል ያለቻቸው የልጅ ልጆቿን ለማየት የምትጓጓን እናት የደካማ አባት ልጆች ወስዶ ጦር ሜዳ እየማገዱ በዚያ አደራደራለሁ፣ በዚያ ፍላጎቴን አሳካለሁ። ለዛውም ዛሬ የኢትዮጵያ ጦርን አይደለም የዋታጣቂ መንደር ለመንደር የሚልከሰከስ ተልከስካሽ የአማራ ህዝብን አንገት ለማስደፋት ከራሱ ከአብራክ የወጣ ወራዳ ቡድን ይዘ በተመሳሳይ የኦሮሞ ህዝብን ለማዋረድ የኦሮሞ ህዝብን አንገት ለማስደፋት በመከራ በችግር ውስጥ ማጥ ውስጥ ለመክተት ሰርቶ ጥሮ ለመኖር የሚፈልገውን ህዝብ በደም አበላ ለማጠብ የተለላከ በየመንደሩ አይጠፋም። ቢኮዝ ድሃዎች ነን አንደኛ ነገር። ሁለተኛ ይህ ሀገር እኮ የባንዳነት ታሪክም አለው።
በኢትዮጵያ ጸንቶ የኖረ በአርበኞች ዋጋ መክፈል ቢሆን ባንዳ አለው። ደግሞ ባንዳ ደግሞ መዋቅር ውስጥ ሆኖ ህገ መንግስት ቀርጾ የመራበት ሀገር ነው እንዳንረሳ። ይሄ ወደማ የግመል ማጠጫ ይሆናቸው የተባለበት ሀገር እኮ ባንዳ መለላ ክብር የሆነበት ነው። ያ ተቀርፎ አርበኝነት የእውነት መለያ ሲሆን ከዛም ባለፈ ደግሞ እያንዳንዱ ክልል የራሱ ብሔራዊ ጥቅም አለኝ ብሎ የሆነ የእርሻ ቦታ ተወስዶብኛል ይላል አንዱ ክልል፣ ያም ይመለስልኝ። ከዛ አልፎ ግን በኢትዮጵያ ከድንበሯ 30 ኪሎ ሜትር ርቀት ግን የዓለም ሀያላን የሚፋለሙበት ቀይ ባህር ግን አለ። እሱን አሳልፈን ሰጠን ነው በእርሻ መሬት የምንጣለው። ወይ እሱ የምንጣላበትም በሚፈታበት ዘላቂ በሆነ መንገድ መፈታት አለበት እና የትግራይ ህዝብ የሚያስፈልገው የልማት ዜና ነው። የአዲግራት ዩኒቨርሲቲ ጥሩ ዩኒቨርሲቲ ነው፣ መልካም ዩኒቨርሲቲ ነው። አለመታደሉ ነው ግን ሻዕቢያ ኮምፒውተር ሳይቀር የምግብ የተማሪ የመመገቢያ ፕሌት እነዚህ ትሪ ሳይቀር ነው የሰረቀው፣ ሹካ ሳይቀር ነው የሰረቀው። አውድሞ ያንን መልሶ ለመጠገን ተሞክሯል። አሁን ደግሞ አዲግራት ዩኒቨርሲቲ ይህንን የአዲግራት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ያልተሟሉ አገልግሎቶችን አሟልቶ እጅግ ዘመናዊ ሆስፒታል አድርጎ ማስተማሪያ ብቻም ሳይሆን አሁን ደግሞ በዚህ ዘመን የኢትዮጵያ ጤና ፖሊሲ እንደምታውቁት ለውጥ አምጥቷል። ከዚህ በፊት ማከምን መከላከልን በሽታ መከላከልን መሰረት ያደረገ ነበር የጤና ፖሊሲያችን። አሁን ማከምም ተካቷል። እስቲል በሽታ መከላከል የሃይጂን ፖሊሲዎች እንዳሉ ሆኖ የኢትዮጵያ 60-70% በሽታዎችን መከላከል የምንችላቸው ሆኖ ነገር ግን መታከም የሚያስፈልጋቸው እንደ ካንሰር፣ እንደ ኩላሊት እነዚህ በሽታዎችን አሉ። እነዚህንም ሴንተር ኦፍ ኤክሰለንስ ለመሆን ጥረት እየተሞከረ ነው። አሁን የኢትዮጵያ ፌዴራል መንግስት ለምሳሌ ወደ $180 ሚሊዮን ይፈልጋል የካንሰር ትሪትመንት ሴንተር ለመክፈት የካንሰር ሕክምና ማዕከል። እንዳልኳችሁ የአዲግራት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በአዲግራት ዩኒቨርሲቲ ውስጥ ሆኖ ዝውውር ተደርጓል። በ2017 ነው ዝውውር የተደረገው። የሚያስፈልገው ግንባታዎች የሚያስፈልገው ቁሳቁሶች ተሟልተው በዛሬው ዕለት ከዩኒቨርሲቲው ጋር ርክክብ ተደርጓል። ኦፊሻል የሆነ ርክክብ ተደርጓል። ይሄ ሆስፒታል እጅግ ባለሙያዎችን የዩኒቨርሲቲ ባለሙያዎች ተጨማሪ ሰው ኃይልም ጨምሮ ነገ ለአፋር ክልል ነገ ለኤርትራ ከዛም አልፎ ከሌሎች አካባቢም የሄልዝ ቱሪዝም መሆን ይችላል። እንግዲያው አዲግራት ደግሞ በጣም መስቀል በአጋመ ይሄ በጣም እጅግ የታታሪ የነጋዴዎች ሀገር እና የአዲግራት አካባቢ የመጡ ነጋዴዎች በጣም ግዙፍ ሀብት ያላቸው ናቸው። ኢትዮጵያውያን ናቸው፣ ምንም ጥርጥር የሌለባቸው። ማገዝ ይችላሉ። ተጨማሪ ክፍሎች መስራት ይችላሉ። ተጨማሪ ምድረ ግቢውን ማስዋብ ይችላሉ። ተጨማሪ ሕክምና ማዕከላት ማሟላት ይቻላል። የትግራይ ምሁራን እረፍት ወስደው ከዓመት አንዴ ሊሆን ይችላል፣ በ2 ዓመት አንዴ ሊሆን ይችላል መጥተው አካባቢያቸውን የሚያገለግሉበት ኦፍኮርስ ያንን ኖስታልጂያ ለመፍጠር ደግሞ ቅድም እንዳልኳቸው መስቀል በአጋመ የሚባል ቢያንስ ልክ ጥምቀትን በጎንደር እንደሚባለው አንድ ጉራጌ የመስቀል ወደ ሀገሩ እንደሚሄደው ያ ኖስታልጂያ ትዝታ ለመፍጠር ዴድ ግሬት ትልቅ መስቀል አቁመዋል እና መስቀል በአጋመ የትም ያለ አንድ ዘፈንም አላቸው በጣም ደስ የሚለው ደቡብ አፍሪካ ነሽ ወይ ጣሊያን፣ ሮም፣ ፈረንሳይ ዋቴቨር እና መስቀል በአጋመ ናገባ የሚል ቆንጆ ዘፈን አላቸው። ይሄ በጣም መልካም ነገር ነው። ሌተናል ጀነራል ታደሰ ወረደ ከከተማዋ ተወካዮች ጋራ ውይይት የማድረግ እቅድ እንዳላቸው መረጃ አለኝ። ይወያያሉ የሚለውን እንግዲህ በዕለታዊ ምሽት ወደ እናንተ ማድረሳችሁ ነው የሚሆነው። ለትግራይ ህዝብ የሚያስፈልገው እንደዚህ የልማት ዜናዎች ናቸው። ይህን ካልኩ በኋላ ወደ አማራ ክልል ስንመጣ በዛሬው ዕለት ትናንት በነገራችን ላይ ምሽት ዕለታዊ ማታ 5 ሰዓት አካባቢ ነው ወደ እናንተ የደረሰ ከማዕከላዊ አርማጭሆ፣ ማሰሮ፣ ጃንሱማ፣ ታች አርማጭሆ ይሄ ቆላ ወገራ የተሰባሰበ ጽንፈኛ ቡድን ወደ ወልቃይት ጠገዴ ሁመራ በማምራት በተለይ የወልቃይት ጠገዴ ቅራቅርና ከተማ ንጉስን በመቆጣጠር ቀጥሎ አዲረመጽ ቃፍታ ሁመራን ለመቆጣጠር እንግዲህ አለመስማማቶች አሉ ብያቸዋለሁ ያለኝን መረጃ በሻዕቢያና በህወሓት መካከል። ነገር ግን ምንድነው በግልጽ ለማስቀመጥ ሻዕቢያ ህወሓት የሚባል ኃይል ወልቃይት ጠገዴ ሰቲት ሁመራ እንዲቆጣጠር አይፈልግም። ለምን ኔክስት ሱዳን እንግዲህ እኮ ህወሓት እኮ ቀይ ባህርን አስረክቦ ወደ ሱዳን መውጫ ብሎ ማለት ማፈር እኮ ነው።
ትልቁን ከዓለም የሚያገናኝህን ቀይ ባህር አስረክበህ ከዛ በሱዳን መውጫ ብለህ ደግሞ ያንን ያዝ። አረ እባካችሁ እንደው ከቀይ ባህር ብትዋሰኑ 100 ኪሎ ሜትር ቀይ ባህርን ብናስመልስ እና 30 ኪሎ ሜትር ትግራይ ቢደርሳት 30 ኪሎ ሜትር ደግሞ አፋር የቀይ ባህር ተዋሳኝ ቢሆን 40 ኪሎ ሜትር የሚሆን ደግሞ በፌዴራል ውስጥ የሚተዳደር ራስ ገዝ አውቶኖመስ ቢሆን ለዛ መስራት አይሻልም? የወልቃይት ጉዳይ እንደተጠበቀ ሆኖ ዜጋ ተኮር አድርገን እንፈተዋለን። ዜጋን ማዕከል ያደረገ ማንነት ማዕከል ካደረገ ማንኛውም ነገር መፍትሄ አያገኝም። ዜጋ ሰዎች ማዕከል ከሆኑ ኢትዮጵያ ውስጥ ካለ ድረስ የትም ችግር በማይኖርበት መንገድ አዳዲስ አሰራሮች መምጣታቸው ስለማይቀር ለዛ ቡድን ለመለላክ በሚል ሀብቴ ወልዴና ሳሙኤል ባለድል ያዘዙት ኃይል እየተንቀሳቀሰ ነው ብያቸው ነበር ማታ። ዛሬ በደንብ አድርጎ እየታሸ ነው። በደንብ ከምላችሁ በላይ። አሁን ችግሩ ሟቾቹ የኛ ወገኖች ናቸው። ሰለብሬት አይደረግ ተደራቢ ሆኖ ሊረዳ ያመጣው ወደ መግደያ ወረዳ ገባ። በደንብ እየተመታ ነው ያለው። ኦፍኮርስ እጃቸውን የሰጡ ወንድሞቻችንም አሉ። በጣም በከፍተኛ ሁኔታ በጽንፈኛው ፋኖ ወይም ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ በሚጠራው ቡድን ውስጥ እጅግ ከፍተኛ የሆነ ሽኩቻዎች አሉ። የሽኩቻው ምክንያት የስልጣን ሽኩቻ አለ። የዚህ አካባቢያዊነት አውራጃዊነት መለላክ አለ። በዚህ ምክንያት ሽኩቻዎች አሉ። የህዋት ጥሏቸው ሲወጣ ደግሞ ምን እንደሚሆን አብረን የምናየው ነው የሚሆነው። ዘንድ ወደ መካከለኛው ምስራቅ በቀጥታ እንሄድ ጊዜያችንን ለመቆጠብ። የኢራን አብዮታዊ ዘብ ከኦማን ከሳላላህ ወደብ በቅርብ ርቀት የሚገኝ ኮንሲደራብል ዲስታንስ ፍሮም ኦማን ሰላላህ ፖርት የአሜሪካን እጀባ ለመስጠት ሰፖርት ቪዝት ድጋፍ ለመስጠት ለሌሎች ያንን ጥቃት መፈጸሙን ገልጿል። በተመሳሳይ ወደኛ ወደ ቀይ ባህር ስንመጣ የእስራኤል መከላከያ ሰራዊት ከየመን የተተኮሰ ሚሳኤል ወደ ግዛቱ መግባቱን አረጋግጧል። ወዲያውኑ የየመን ሀውቲ ቃል አቀባይ ያህያ ሳሬ ብርጋዴር ጀነራል ያህያ ሳሬ መግለጫ ሰጥቷል። እጆቻችን ምላጩ ላይ ነው፣ በማንኛውም ሰዓት ጦርነቱን እንቀላቀላለን ብሎ ነበር። ቀጥታ ደግሞ አሁን ተቀላቅለናል። በቀይ ባህር ላይ የሚተላለፉ የእስራኤልና የአሜሪካ መርከቦችን እና ተባባሪዎችን እንመታለን። ዊች ሚንስ ምን ሆነ? ከሆርሙዝ ሰርጥ ያው እንግዲህ እንድታውቁት ሆርሙዝ አለ የጂሲሲ አባል ሀገራትን ያዋስናል። ኢራቅን፣ ዩናይትድ አረብ ኤሚሬትን፣ ባህሬን፣ ኳታርን፣ ሳውዲ አረቢያን፣ ኦማንን ያዋስናል። ከዛ ይመጣና ኦመን ሲ አለ። ከዛ ኢንዲያን ኦሽንን የፐርሻን ገልፍ ሲያልቅ ኢንዲያን ኦሽን አለ። ከኢንዲያን ኦሽን የገልፍ ኦፍ ኤደን አለ። ከገልፍ ኦፍ ኤደን ደግሞ ባቤል መንደብ አለ። ሬድ ሲ ይገባል። ከቀይ ባህር ቀጥታ በስዊዝ ካናል ሄድና ማንን ያገናኛል? ወደ ላይ። ያው እንግዲህ ወደፊት የተደራጀ ስቱዲዮ ሲኖረን ማፑን እያየን እናወራለን። እና ከዛ ቀጥታ የት ሄዳል? ሜዲትራኒያን ወደ አውሮፓ ሄዳል። የዓለም ግዙፍ የሆነው የነዳጅ መስመር በተለይ የአውሮፓ ኢኮኖሚ በዚህ ላይ እየተመሰረተ ነው። አሁን ነዳጅ እኮ ቀይ ባህር ቢዘጋም በታች በከበዲ ዙሮ በደቡብ አፍሪካን ዙሮ በላይ በምዕራብ አፍሪካ ዙሮ በሰሜን አፍሪካ እንደገና ይመጣና አፍሪካን ክቡን አስቡት። በዛ ይመጣና ወደ አውሮፓ ሄዳ እንዳይባል ሆርሙዝ ተዘግቷል። የሆርሙዝን ለማስከፈት ኦፍኮርስ ዶናልድ ትራምፕ ሆርሙዝ ስትሬት ሳይሆን ትራምፕ ስትሬት መባል አለበት የሚል እንደ ቀልድ እንዳናየው ትራምፕ ስትሬት ለምን አዘርባይጃን ላይ እኮ ትራምፕ ኮሪደር እኮ አስብሏል። ሰው ትራምፕ ስትሬት በሉት ብሏልና ያንን ጥቃት የሚፈጽም ከሆነ ዊች ሚንስ ባቤል መንደብ ጥቃት ሊፈጸም ነው። ትናንት አንዳንድ ማህበራዊ ሚዲያ ላይ አይቲ24 የሚባል የብሪታንያ ጋዜጣ እያሉ የብሪታንያ ቴሌቪዥን እያሉ ሲጽፉ ነበር። የሚባል የለም። አይቲ24 የሚባል የብሪታንያ ቴሌቪዥንም ሲጀመር የለም። መጀመሪያ ሆኖ ነገር አይቲ24 ካለ የእስራኤል ቴሌቪዥን አለ እና ድሮ እንግዲህ ጥቃት ሊፈጸምበት የጅቡቲ ከራሷ ቤዝ ላይ ተነስተው ወደ ሌሎች ሀገራት የሚፈጸምን ጥቃት አይፈቅዱም ጅቡቲዎች። ነገር ግን አሁን ራሱ ምክንያቱም ባቤል መንደብ 28-24 ኪሎ ሜትር ነች ሰርጧል። በመድፍ ርቀት ውስጥ ነው ማለት ነው።
ጅቡቲ ላይ አታክ ሊያደርጉ ይችላሉ። በርበራ ላይ አታክ ሊያደርጉ ይችላሉ። ይሄ ለሶማሌላንድ የራሱ የሆነ ትልቅ እድል ይዞለት ይመጣል ማለት ነው። እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ በርበራ ላይ ራሱ አሜሪካኖች ያንን ጦር ቤዝ አድርገው ቀጥታ ለሶማሌላንድ እውቅና ሊሰጡ የሚችሉበት እድል ይመጣል። የቀጥታ የእግረኛ ወረራም ሊኖር የእግረኛ ጦርነትም ሊኖር ይችላል። ልክ ኸርግን ለመቆጣጠር 90% የኢራን የነዳጅ ዘይት የሚተላለፍባትን ደሴቷን ለመቆጣጠር እጅግ ግዙፍ የሆነ የማሪን የባህር ኃይል ኮማንዶ እና ስፔሻል ኤርቦርን ኮማንዶ 22ኛው ዲቪዥን የሚባለው ወደ አካባቢው ያቀና እንደሆነ ሁሉ ከተለመደው የሮኬት የሚሳይል የአየር ላይ ድብደባ ባለፈ ሰንዓን የመቆጣጠር ሙሉ ለሙሉ የየመን ሀውቲንም የመጥረግ ስራ ሊሰራ ይችላል። ይሄ የሚሰራ ከሆነ በቀጠናው ውስጥ ብቸኛ ተመራጭ አስተማማኝ ኃይል ባለቤት ኢትዮጵያ ነች። ኢትዮጵያዊ ስለሆንኩ አይደለም። ከኢትዮጵያ ውጭ ማን ነው አልሸባብን ራስ ካምቦኒ ድረስ ገብቶ አንገቱን አንቆ ያወጣው? ለዛውም በነገራችን ክብር ለኢትዮጵያ መከላከያ ሰራዊት ጀግኖች ይሁን። ራስ ካምቦኒ እኮ በሄሊኮፕተር የልዩ ዘመቻዎች ወርደው ዋጋ ሁሉ ከፍለው አቃጠሉት። ግን ዋጋ ከፍለው ያንን የመሰለ አሜሪካኖችን ያደረጉትን የምታውቁ ነው። ሞቃዲሾ ያንን ሁሉ የድል ሰራዊት ነው። በዚህ በየመንደሩ ማንም አፉን እንደሚከፍትበት አይደለም። ዓለም ያውቀዋል። የኢትዮጵያ መከላከያ ሰራዊት ዝም ብሎ ነው እንደ የፈረንሳይ መከላከያ ሚኒስተር ከኢትዮጵያ መከላከያ ኃይል ጋር የዓለም አቀፍ የሰላም ማስከበር የጋራ ስልጠና ማዕከል በጋራ ለመሰልጠን የጋራ ስልጠና በትጥቅ በስንቅ በስታንዳርድ በህግ ላይ በቋንቋዎች ላይ በጋራ ለመስራት ሲሰለጥን የፈረንሳይ መከላከያ ሰራዊት የጠፍቶት ነው። ፈረንሳይ ጅቡቲ ነው ያለው። ፈረንሳይ ከምዕራብ ሶማሊያ ከምዕራብ አፍሪካ ከሰሜን አፍሪካ ሞሮለስ ከማሊ፣ ቻድ፣ ኒጀር፣ ቡርኪና ፋሶ፣ ሴኔጋል ከነዚህ አካባቢዎች ተባሮ መጥቶ ያለችውን የመጨረሻ አፍሪካ ላይ ሊባል በሚችል መልኩ ያው ሊቢያም ኦልሞስት ተባሯል። ያለችው እዚህ ጅቡቲ ላይ ነው ያለው። ጅቡቲ ደግሞ ሳፎኬትድ ሆኗል። የኢትዮጵያ ባህር ኃይልን መጀመሪያ እንደግፋለን አሉ። አዛ ነገር ሲከር አንፈልግም አሉ። አሁን እየደገፉ ነው ያሉት። ዝርዝሩ በሚመለከተው አካል ይገለጻል። ሰው ብቸኛ አስተማማኝ ቁመና፣ ዲተርሚኔሽን፣ አቅም፣ ወንድነት፣ ጀግንነት ያለው የኢትዮጵያ መከላከያ ሰራዊት ሰው በእግረኛም ሊገባ ይችላል። ከሰሞኑ ማርኮ ሩቢዮ ስልክ ደወሉ ከተባለ ይህንን የምታሰላስሉ መደወላቸው አይቀርም። ሰርተንል ምንም ጥርጥር ስለሌለኝ ነው። ሰው ይህንን ክቡር ጠቅላይ ሚኒስትሩም በ65ኛ ዓመት የኢትዮጵያ የልዩ ዘመቻዎች እዝ ላይ ሐዋሳ ምንድን ነው ያሉት? ኢትዮጵያ ከሶማሌ እስከ ምጽዋ ድረስ የቀይ ባህር ቀጠናን፣ የህንድ ውቅያኖስን፣ የገልፍ ኦፍ ኤደንን፣ የሬድሲን ለማስጠበቅ ዝግጁ ነች። እንኳን ደስ አላችሁ ብለዋል። በተግባር ታዩታላችሁ፣ በተግባር እናየዋለን። ነገር ግን ደማችን ስናፈስ አጥንታችን ስንከሰከስ እንዲሁ በከንቱ አይደለም። ማዘዣ ማዕከላችን አሰብ ይሆናል። ማዘዣ ማዕከላችን በርበራ ይሆናል። በርበራን ለባለቤቱ እንመልሳለን። አሰብን ጸንተን ተቆጣጥረን እንቀጥላለን። ለሌሎችም እንዳልኳቸው 30 ኪሎ ሜትር ትግራይ የቀይ ባህር ተዋሳኝ ትሆናለች። 30 ኪሎ ሜትር አፋር የቀይ ባህር ተዋሳኝ ይሆናል። 40 ኪሎ ሜትር የሚሆነው የኢትዮጵያ ባህር ኃይል የሚሰፍርበት ሰፋፊ ወደቦች የሚገነቡበት ከአሰብ ወደብ እስከ መቀሌ፣ ከአሰብ ወደብ እስከ አዲስ አበባ፣ ከአሰብ ወደብ እስከ ባህር ዳር በወልዲያ እጅግ ግዙፍ እንትን ይመስላል አይደል? በቃ ዝም ብሎ የሆነ ሞቲቬሽናል ስፒች ይመስላችኋል አይደል? እሰ ፕላን የኢትዮጵያ ታላቅነት የሚለካው በኃይል የማምረት መጠኗ፣ በባቡር ርዝመቱ፣ በኢንዱስትሪዎቻችን፣ በቀይ ባህር ባለን ቅርበት ብቻም ሳይሆን የቀይ ባህር ሰላምና ደህንነትን በማስጠበቅ በመቆጣጠር ነው። እናደርገዋለን። የምናደርገው የአርበኞች ልጆች ስለሆን የአባቶቻችንን ታሪክ የመድገም ግዴታ ስላለብን ይሄ ታላቅነታችንና የታላቅነታችን ራዕይ እንቅልፍ የነሳቸው ሁልጊዜ የውስጥ ችግራችንን ሰራዊት ከሆነ ቦታ ወደሆነ ቦታ ከሆነ ሸጥ ወደሆነ ሸለቆ ከሆነ ተራራይን ጉብታ ያዝን እንዲተመታ ይህን ተቆጣጠን ኦራል አቃጠል ይህን ከተማ ይዘን ገባን ወዘተረፈ በሚል በደቃቃ አጀንዳ ውስጥ ተዘፍቀን እንድንኖር የሚፈልጉ ይህንን ያሸከሙን ጠላቶቻችን ከዛ ነቅተን ወጥተናል። ያ ማለት ውስጥ ሰፈር ለሰፈር የሚለላከውን እንዲሁ እንተዋለን ማለት አይደለም። ለሚለላከው ምቹ ምህዳር የፈጠረ በፖለቲካ ፓርቲ ውስጥ ያለ፣ በመንግስት መዋቅር ውስጥ ያለ፣ በውጭም በሀገር ውስጥ የሚለላከው እሱም
በትልቁ ላይ ትኩረት ስናደርግ በትንሹ እንዳይቦረቡሩም እሱም የሚሰራ ይሆናል ማለት ነው። መካከለኛው ምስራቅ እጅግ እየሰፋ ያለ ግጭት እየሄደ ነው። እንግዲህ ከሆርሙዝ ወደ ቀይ ባህር እየመጣ ነው። ይህን ዝም ብለን የምናየው አይደለም የሚሆነው። ኢራን ሳውዲ አረቢያ ላይም ጥቃት መፈጸሟን፣ በተመሳሳይ ኩዌት ላይም ጥቃት ፈጽማለች። የኩዌት የራዳር ሲስተም በተለይ ኤርፖርታቸው ላይ ያለው የራዳር ሲስተም ከፍተኛ ጉዳት እንደደረሰበት ተገልጿል። ዶናልድ ትራምፕ አሁኑኑ ሳውዲ አረቢያ የአብርሃም አኮርድን መቀላቀል አለባት። መሐመድ ቢን ሰልማን ልዑል አልጋ ወራሹ ማለት ነው። መሐመድ ቢን ሰልማን ይሄ ይደረግና እንዲህ ይሁን ወዘተረፈ እያለ የእናቴ መቀነት አደናቀፈኛው በአማርኛ ስተረጎም ንግግራቸው የእናቴ መቀነት አደናቀፈኝ እያለ ጊዜ መግዛት የለበትም። አሁኑኑ የአብርሃም አኮርድን መቀላቀል አለበት። አብርሃም አኮርድን ተቀላቀልክ ማለት ሌላ ነገር አይደለም። ለእስራኤል እውቅና ትሰጣለህ። ከእስራኤል ጋር አብረህ በወታደራዊ በኢንቴሊጀንስም በልማትም በኢኮኖሚ በቴክኖሎጂ ሽግግር በባህል በዚህ ረገድ መስራት አለበት የሚል አስቀምጠዋል። ዩኤስ ፕሬዚደንት ዶናልድ ትራምፕ አርጅድ ሳውዲ አረቢያ ቱ ጆይን አብርሃም አኮርድስ on Friday after he claimed he saved the Middle East from Iran. መካከለኛው ምስራቅን ከኢራን ቡሊ ጉረኛ ተንኳሽ ወዘተረፈ ከነበረው አላቀነዋል። Iran is not the bully and longer. Iran is not the bully any longer and is on the run. He called Iran to open the Strait of Hormuz, referring to it as the Strait of Trump. አስቀድሜ የነገርኳችሁ ማለት ነው። እና ኩባም ቀጣይ ሆነች ብለዋል። ቬንዙዌላም አምጥቷል። ኢራንን እያደረገ ነው። ዘንድ ቀጣይዋ ኩባ ነች የሚል አለ። እንግዲህ የፊደል ካስትሮ ወንድም ራውል ካስትሮ እየተደራደረ አይ ቲንክ በጣም ኩባዎች በሚያሳዝን ሁኔታ ነው ያሉት። መብራት የላቸውም፣ ሁሉ ነገር የለም። ከላይ ከአፓርታማ ወርደው በእንጨት ምግብ ለመስራት እየሞከሩ ነው ያሉት። ደሃብ ነው የኔ ኦፕሽን ሰረንደር ማድረግ ብቻ ይመስለኛል። ሌላ ኦፕሽን ያላቸው አይመስለኝም። የአሜሪካ አካል ይሆናሉ አይሆኑ የሚለውን የምናየው ነው። ቱርክ እንዳልኳችሁ እንግዲህ በቀጣይ ፈተና ይገጥማቸዋል ተብሎ ከሚታሰቡ ሀገራት ውስጥ በእኔ አናሊሲስ ነው። ነገራችን ላይ ደቡብ አፍሪካ ፈተና የሚገጥመው ነው። ያው ለዛ እኮ ነው G7 ስብሰባ ላይ ደቡብ አፍሪካን ፈረንሳይ ጠርታ ነበር። በፍጹም ደቡብ አፍሪካ የምትመጣ ከሆነ እኛ አንገኝም አሉ። ተሰረዘ። ደቡብ አፍሪካ ፈተና ይገጥመዋል። ዲአርሲ ላይ ባላቸው ያልተገባ ግንኙነት ሩዋንዳ፣ ብሩንዲ እና ኡጋንዳ ቴክኒካል ለመሆን እየሞከሩ ነው። በእግረኛ አብረን እናግዛለን ምናምን የሚል ሙከራ እያደረገ ነው። በተለይ ሙሁዚ የጦር አዛዡ የሙሴቬኒ ልጅ ይተዋወቃሉ እርስ በርስ። እኛ ዝም ብለን ሲፈል ልናደርግ እንችላለን። ከዛ ባለፈ ቱርክ እጅግ በጣም ፈተና የሚገጥመው ሀገር ነው። በተለይ ከእስራኤል በኩል የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን እስራኤል የአረብ ሀገራት አንድ እንዳይሆኑ በጥርጣሬ በእርስ በርስ ግጭት ውስጥ እንዲገቡ ያልተቆጠበ ጥረት እያደረገች ነው በሚል አስቀምጠዋል። ግን እስራኤል እንደዛ አድርጋ ሊሆን ይችላል። ኢራን እንዳትተኩስ፣ ሌሎችም ግጭት ውስጥ እንዳይገቡ ማሳሰብ ይጠበቅባቸዋል። ኢትዮጵያ በክብር ለዘላለም ትኑር። ተጨማሪ መረጃዎችን፣ ትንተናዎችን፣ የሀሳብ ምልከታዎችን በጋት ዕለታዊ ምሽት ወደ እናንተ አደርሳለሁ። ድጋሜ ለማሳሰብ ነው፣ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። አስተያየት መስጫ ላይ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ድጋፍ አድርጉ። አመሰግናለሁ።